ጌታው የህግ መጥሪያ ወረቀት መቀበል አለበት ህጉንማ በደንብ እናቀዋለን ሰብስቤን ያዘን ባሏን ፈለገ ሄደን ያገኘ እንዴ ባሏስ ምን አረገኝ ንገረኝ ምን አረገኝ ማማዬ እንዴት ነው ደሳለሽ አንተን ከሰማ እኔ አንቺን ደስታ ማየት ራሱ ያስደስታል ሻውሌት ሄደ ሻውል እኛን ካገናኘን በኋላ መምጣት አለ መምጣቱ ያስፈልጋል ፈትቻለሁ እንዴ ትዳር እኮ ነው ከልቤ ነው ካላመንክ የመጥራውን ኮፒ ላሳይ ቆይ እንጂ እኔ ወረቀቱ ምን ያደርግልኛል ማማዬ እዚህ ውስጥ አንድ መፈልገው ዶክመንት ነበር የታደረግሽው ማለት አይተሽው ምን እስከዛሬ ተጫወተብን አነሰና ድጋሚ እንዲጫወተብን እድል እንስጣው ወይ ሻውል እንዴት ዋስ ሊሆን ይችላል አይገርም የሱ መስማት እኮ ችግሩን ይበልጥ እኔ ላይ ነው የሚጠመጥመው ገናይ እሺ ዜማ እንደሱ ማድረግ አልችልም ጨክነህም ቢሆን አድርገው ካለበለዛ ለትዳሯ መፍረስ ምክንያቱ አንተ ነህ ዋጠጮ እዚያው ቁም እንዳትጠጋኝ በኋላ ጮሃለሁ ምን አደረኩሽ ድሮም ቢሆን ከኔ ከሻውል ማንንም እንደማያመልጥ ታውቂያለሽ እኔ ምንም ማውቀው ነገር የለም አሁን ጣሊን ከሰው ግቢ አንቺስ ባለ ትዳር ሆነሽ ሰው ግቢ ውስጥ ምን ታደርጊያለሽ በኋላ እንዳትዋረድ ከዚህ ውጣ እሱን ፍርድ ቤት ትናገራለህ ሻውል ነኝ እባክህ ስለ ጋራ ሚስታችን ላናገር ነው ስማ በመጀመሪያ ደረጃ የሰራው ወንጀል ነው እሺ ሚስቴን ይዤ ቤቴ አንሳኛ እንዴት ልሆንልህ ለፍርድ ቤት ፈልገኸው ነው
hello. Hello. موبايل استري ለጣውንቴ ደወልሽ ሌላ ደግሞ መንቀረሽ ፖሊስ ፈልገሽ ከሆነ ነው ይጠራልሻል ተራልኩ ፍርድ ቤት ስትሄድ ደግሞ ከወንድ ጋር ያስኳት ብላ አስመስክር እኔ ፈታሃለሁ እሺ ጌታዬ ምን መሰለው ቤቴ ትልቅ ችግር ተፈጥሮ ነው እባክዎ ይረዱ እስቲ መንጃ ፍቃድ መብራት ሰዋል ጌታዬ እባክዎ ይረዱ የነገርኩህ እኮ ነው ትልቅ ችግር ተፈጥሮብኝ ነው መሄድ አለብኝ ጌታዬ እንደዚህ ሆነው በስሜት ሆነው ሌላውም ለእርሶም ለሌላውም አደጋ ያደርሳሉ ስለዚህ ወደ ውስጥ ገባ ብለው ይቆማሉ እባክዎ ጌታዬ መቆም አልችልም መሄድ አለብኝ ጌታዬ ህግ ነው የምናስከብረው ህግ ነው ዳር ይዘው ይቆማሉ ወደ ውስጥ ገባ ብለው ቤቱ የተገዛበት የተሸጠበት ዶክመንት ነው ባለፈው ዋናውን ወስደሽ መለስልኝ አሁን ደግሞ ኮፒውን አመጣሽ ምንድነው ልትነግሪኝ የፈለግሽው ምን ተሰማ አንተ ይኸውልሽ ፍቅርታ እኔ ፍቅርታ ማማ ይቀር ይቅር ግድል ደህና ነው ብቻ እንደዚህ አይነቱ ድብብቆሽ ለማናችንም አይበጀም ያምን ድብብቆሽ ነው ዋናው ሰሰተ ወስደደበከው ቢያንስ እንኳን ኮፒው ይኖር ብዬ ነው ማማዬ ለካሳላውክሽም ነበር እኔማ ማውቀ ነበር የሚመስለኝ እሺ ይሄንን ኮፒ አድርገሽዋል አዎ የጋራ ንብረታችን አይደል ለጥንቃቄ አዎ የቱ ነው የጋራ ንብረታችን ይሄ ወንድሜ ሰርቶ የሸጠውን ቤት ነው የምትይ አይ አንተ በሱ ስም ሰርተ ይሸጥከው ማማዬ እንደዚህ አይነቱን ቃል ሌላ ሰው ፊት እውነት ነው ብለሽ እንዳታወሪ አስፈላጊ ሆኖ ካልተገኘ ለማንም አላወራ አስፈላጊ ካልሆነ ምን ለማለት ፈልገሽ ነው አላውቅም ታውቂያለሽ ማማዬ ታውቂያለሽ ንገሪኝ አስፈላጊ ሲሆን እነግራለሁ ለኔ የፍቺ ወረቀት ይሰጣል እሺ ወይ ዳማን አትፈልግም እንዴ ወይኔ ሻው
ከቤቷ ወጣ ቤተሰቡን በጭንቀት ስታመስ እሷ ግን ዜማ ጋር ነበር የተደበቀችው። የት? ዜማ ራሷ ነች እኮ የነገረችኝ ጋሼ። እዚህ አድማ ውስጥ አለች። ደግሞ አልነገርኳችሁም እንጂ ከወንድ ጋር እዣት ነው ጸባችን የጀመረው። ሻውል ይገባኛል እትዬ። ማለት ያው ባለትዳር ተብላ የሌላ ሰው ቅምጥና ሲባል ምን ያህል የቤተሰቡን ክብር እንደሚነካ አላጣሁትም እኔ። በኖሯ ታፍራለች ተብሎ ሲጠበቅ ጭራሽ ውርደትን ክብርና ማዕረግ አድርግ። አልናገርም ጋሼ፣ ግድ የለም በቃ አልናገርም የኔ አባት። ፈታት አልፈታትም ጋሼ። ፈታት አልኩ ጋሼ፣ አትስጋ፣ አልፈታትም። ይኸውልህ እሷን ፍርድ ቤት ያደረሰችውን ፍቺ ካልተወች ነውሯን በማስረጃ እያስደገፍኩ በትንላታለሁኝ። እንዴ ዜማ በዲግሪ ላይ ዲግሪ ስትደርብ የኔዋ ነውረኛ ግን በወንድ ላይ ወንድ ትደርባለች። በቃ እሺ በቃ ጋሼ፣ ዝም እላለሁ የኔ አባት፣ ዝም እላለሁ። ግን ገና ለገና በልግናዋን ለመሸፈን የምትሞክር ከሆነ ብቻ መጀመሪያ አንተ ዳን ጋሼ፣ አንተ ዳን። ሌላውን ሁሉንም እንነጋገርበታለን። በቃ አልኩ። እሺ በቃ ተው። ሄሎ ሊሊ፣ የት ነው ያለሽ? ወይ ፍቅር፣ ቢሮ ነኝ። ቢሮ? አዎ። እዚህ ድረስ ልታመጣኝ አይገባም ነበር። አይ ችግር የለም። ምን ችግር አለ? አውርደኝ። ሻውል ነው፣ እንዳትቆጣኝ። ሻውል ነው የዜማ የቱ አባል። እና አንቺ ምንድን ነሽ? እኔማ ዜማ ልካኝ ነው ማለት የነሱ የቤተሰብ ጉዳይ። ደግሞ ዜማ ስትልከኝ አልላክም ማለት አልችልም። ስደውል ለምን ቢሮ ነኝ ብለሽ ዋሸሽ? አታምነኝም ብዬ ነዋ። ነው ፍቅር፣ ዜማ ራሷ ናት የላከችኝ። ካላመንክ ሄደን መጠየቅ እንችላለን። ኧረ እኔ ምን አጠያይቀኝ። ደህና ዋይ። ፍቅር፣ አምነኛል ማለት ነው አይደል? እየነገርኩ ቅድም የሻውል ጸሐፊ ቢሮ ነበርኩ። አዎ አሁን ወደ መጋዘን ነው ብላኝ ወደዛ እየሄድኩ ነው። ስወጣ ልደውልልህ? እሺ። እውነት ዜማ
ፍቃድ ወስዳ አንተ ጋር ሄዳለች አለችው? አዎ ከዜማ ጋር ከወጣ በኋላ ላንቺ ደውሎልሽ ነበር። ምን ነው ዋሸሹ እንዴ? እኔ ምን ነው እግሬን በሰበረው በእናትሽ። በተደጋጋሚ የቢሮ ስልክ እየጠራ ነበር። እዝራ ሲያነሳው ግን ይዘጋል። የሌሊ ፍቅረኛ ይሆናል ብሎ ጠርጥሮ ነበር። ወዲያው ግን ፍቅሩ መጣ። ወይኔ ዛሬ ተዋረድኩ በቃ። ዮናታ ጋር ስታወሪ ሰማሁ ልበል? አልሰማህም? አሁን ጻፊ ናት በቴክስት የነገረች። እሱ ልኮሽ ነው የመጣሽው አይደል? ልኮኝ ሳይሆን የተፈጠረውን ነገር ሁሉ ካንተ ለመስማት ነው። ከዚህ ሁሉ በነውሯ የምትኮራውን እህትሽን ወደ ትዳሯ መመለስ አይሻልም? ወደ ቤቷ መመለሷን ግን በትክክል ለምን ፈለከው? እንዴት? ሚስት አይደለችም እንዴ? የልጄ እናት አይደለችም? አንቺ ጋር የሚመጡትን ባለ ትዳሮች ሁሉ ለምን ትታረቃላችሁ ነው የምትዩ? ወንድ ጋር ያስኳት ብለህ እናትና አባቷ ፊት እህቷ ፊት ተናግረ ነበር። ይሄ እኮ መለያየት የፈለገ ሰው ንግግር ነው። ከበኩር ጋር ብንለያይ እኮ በኩር አግብታ ፈታች እንጂ እናንቺ ቆሞ ቀራት ባል። ለምን ተናደድክ? ባለ ትዳር ናት ተብሎ በስሙ ለመጠራት እኮ በሚቀጥለው ወር ተጋብተን መፋታት እንችላለን። እሺ ለምን ነው የመጣው? ለምን ነው የመጣሽው? መጀመሪያ የመጣሁት እዚህ ከመጣው በኋላ ግን እንደውም ሄዴ ነው። የት ነው የምትሄጂው? የት ነው የምትሄጂው? አንቺን እኮ ነው የማናግረው። አንቺን ነው የማናግረው። የት ነው የምትሄጂው? እንዲህ ማትቀልጅብኝ። እሺ እኔ ላይ እንዲህ አትቀልጅ።
ሻውል ቅድም ያናገረ እዚህ ግቢ እንዳልደውልልህ ደግሞ ሻውል ስልክ ይወስዱ አንተም ለአደጋ እንዳላመጣ ሂጂልኝ እንዳልክ በዚህ መንገድ ባልሄድ ጥሩ ነበር ግን በቃ ሆነ የት ነው ያለሽው? ሴደሻ ዮናታን ቤት ስመጣ በኩር የለችም በደናዋም አይመስለኝም ቤት ውስጥም ሌላ ሰው መጥቶ ነበር የምን ሰው እኔ አላውቅም ቤት ውስጥም የሌላ ሰው ዱካ አለ እርግጠኛ ባልሆንም ተገዳ የጻፈችውንም ደብዳቤ አግኝቻለሁ ሄሎ ዜማ ዜማ በኩሬት ነው ያለችው የምታውቂውን ማትጠይቂኝ እባክሽ ትላለች በኩር ዮናታ ቤት ነው ያለችው አባቴ ዮናታን ማሚ ዮናታን ቤት ናት ልዩና ጠገባ አድርገህ ነው እንደዚህ የምትናገረው? እሺ ተናደር። ፍርድ ቤት ስንሄድ ከጠየቁሽ ከአባቴ ጋር ነው መኖር የምፈልገው። እሺ ፍርድ ቤት ምንድን ነው? የሆነ ቦታ ነው። ይኸውልሽ ልዩዬ ከማን ጋር ነው መኖር የምትፈልጊው ካሉሽ ከአባቴ ጋር ነኝ። እሺ ከማማና ከባቢ እንግዲህ ምን ልሽን ሰው እኔ አልኩሽም በይ ልዩዬ አንቺ ትክክል ነሽ ልዩዬ ልክ ነሽ አንቺ ልክ ነሽ እንደውም ሁለቱ አብረው ይኖሩ እኔም ከሁለቱ ጋር ነው መኖር የምፈልገው እሺ ጎበዝ ሚልቹ ጎበዝ ሳይ ይኸውልሽ ምንም ካልተሳሳትሽ ከዛ ስንመለስ እንገዛልሽን አታውቂ እሺ እሰይ ትንሽው ድረስ ዜማ ያስደነገጥሽኝ በሩን ዝጊና ግቢ ስንሻው እኮ እንደወጣ አልተመለሰም ታዲያ እሱ ውጭ ካደረ አንቺም ልታድሪ ነው እንዴ ቢቀር እንኳን ነገር ለልጆቹ መሄድ አለብሽ ወይ ምን ይዤ ዜማዬ
ስንሻው የሌለበት እኮ እንደው ቤቱ እኮ ቤት የማይመስል ዜማ መጣ አባቢ በእኔ አሁን ግቢ ታያት ትቁም ደስ ይበላት እሷ እዚያ መቆም የሚያስደስታት ከሆነ እሱ ነው አድርግላት አባቢ የስንሻውና የብሪቱ ፍቅር ግን አያስቀና በጣም የኔና የእናትሽን ያዝመራ ፍቅር ያስታውሰኛል ተምረን ብዙ የዓለም የፍቅር ታሪክ እንኳን አገላብጠን የነሱን ያህል አንደርስ ፍቅር የነፍስ ዕውቀትን ይጠይቃል እኛ የምንለውን ዕውቀት አይደለም ስናቅ ከፍቅር መጉደል ከመተሳሰብ ማነስ ከሰውነት ዝቅ ማለት የቱ ነው ዕውቀት አባቢኛ ምንድነው እሱን አንቺና ክብሩ አውሩት ለኔ ግን የሽማግሌ ራሴን ስጭኝና ልተኛበት የሚገርመው አንዳቸው ለሌላቸው ለመሞት ጭምር ፍቃደኛ ናቸው ታድለው አባቢ ሙት ራሴን እንድታዘበው ነው ያረጉኝ ቆይ አንቺና ክብሩ ለምንድን ነው የማትጋቡት እሱን አይደለም እኛ ለመጋባትም ሆነ ለመዋደድ የምንሰራው ሂሳብ አለ ሂሳቡን ተይ የሚቻል አይመስለኝም አንዴ ልባችን ክፍያ ለምዶ በነፃ ይታዘዘ ነው ባክላስ ገባት በእኔ ግቢና ጠብቂው ሲመጣ ራሱ ያንኳኳል ስንቱ በዝምታ ድምፃቶ ያልተፈታ አቤቱ ስንታለ